ምን መሰለሽ የዲኤንኤውን ውጤት ምን ብለሽ እንደቀየርሽው ብቻ ንገሪ። ልክ እንደዚች ቀጣፊ ውሸታም ናት። ለገንዘብ ስትል ደግሞ ምንም ነገር ማድረግ ትችላለች። አየሽ፣ ይሄንም ገንዘብ ስለሰጠቻት ነው የመጣችው። በፍጹም እህቴ አይደለችም። እንደሱ አይነት እህት በፍጹም አይኖረኝም። መቼም መቼም። ቆይ ግን አንቺ ውሸት አይሰለችሽም እንዴ? የራስሽ አንሶ ደግሞ ሌላ ሰውንም ታስዋሻለሽ? ይህን ያክል ለምንድን ነው እንደዚህ የምታደርጊው? እናቴ ነግሬሻለሁ እኮ ውስጥ ብቻችን ያወራነው ነገር በጭራሽ አትርሺ። ለምን እንደዚህ እንደሚያደርጋት እኮ ነግሬሻለሁ አይደል እንዴ? ይሄ ደግሞ አንዱ ምልክት ነው። በቃሽ ቃል፣ መዋሸት አይሰለችሽም? እኔ እኮ ብር ስትሰጫት እያየው ነበር። እኔ እንዳንቺ መጥፎ ሰው ስላልሆንኩኝ እያገዝሻት እንጂ እየከፈልሻት አልመሰለኝም ነበር። እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር ነው የተፈጠረው። ቃል የብልጠቷ ብልጠት፣ የክፋቷ ክፋት፣ የሴራዋ ሴራ እስከ ጥግ ድረስ እየሄደች ነው። ይህም የገዛ ወላጅ እናቷን እብድ ናት ያሳደገቻት እንጂ የወለደቻት አይደለችም በማለት አክስቴ ናት ብላ አንዲት መንገደኛ አስመስክራባታለች። ወይዘሮ ሰላም ይህ ጉዳይ ወዴት እየሄደ ነው? እንዴት ይህን ያህል ውሸት ትወሻለች? በማለትም ቃልን አፋጣታለች። ወይዘሮ ሀረግ የቁርጥ ቀን ሆናለች። እኔ ተዋርጄ አንገት ደፍቼ የወላድ መካን ሁኜማ ዝም አልልሽም። ቢከፋ ቢከፋ ሁሉንም እንዴት አጭበረበርሻቸው? ዲኤንኤኑስ እንዴት ቀየርሽው? አንቺ ወራዳ፣ ጭራሽ እናት አይደለችም አሳዳጊ ናት ብለሽ ጎረቤቴን አምጥተሽ አስመሰከርሽብኝ። ይህ የረከሰ ገንዘብ ሌላ ሰውም እንዲረክሱ አደረግሽ በማለት ጎረቤቷን ደብድባታለች። እሷም ቃል ያለችውን ማመን አቅቷት ቀጥ ብላ ወይዘሮ ሰላም ቤት ሄዳለች። ሁሉም ተፋጠጡ። ቃል መግቢያው ጠፋት፣ የምትሆነው አጣች። ወይዘሮ ሰላም የቁም ቅዠት፣ የቁም እስረኛ ሆነሻል። ህይወትሽን ልትነጥቅሽ፣ ደስታሽን ልትቀማሽ፣ ልጅሽን ልታጠፋብሽ ነው። ልጅሽን ሳታገኘ ልጅ እያልሽ ትጃጃያለሽ። እኔ ንብድ ብላ አስመሰከረችብኝ። እሷ ግን እህቴም አይደለችም ልጅም አይደለችም። ቃል ምን ነው የወላድ መካን አረግሽኝ? ቆይ ምን አረግኩሽ? ምን በደልኩሽ? ጭራሽ ጎረቤት አምጥተሽ እብድ ናት ብለሽ አስመሰከርሽብኝ በማለት ወይዘሮ ሰላም ቤት እውነቱ ፈነዳ። ሀቁ ተገለጸ። እውነታው ተረጋገጠ። እጅግ የሚያሳዝንና እጅግ ልብ የሚሰብር። ወይዘሮ ሀረግ ያላትን ማስረጃ እመኑኝ የኔ ልጅ ናት፣ እየዋሸች ነው። ቃል አንቺን ገላ ንብረትሽ ለመውሰድ ነው አሁንም ያመጣቻት አክስት ተብዬዋ የኔ ሳትሆን እሷ የገዛቻት የብር አክስቷ ናት በማለት ዘርግፈዋለች። ወይዘሮ ሰላም ማመን አቅቷታል። የውሸትሽ ጥግ፣ የማጭበርበርሽ መጠን የሌለው ነው። ብሩን ስሰጫት አይቼሻለሁ፣ እየረዳሻት እንጂ እየገዛሻት አልመሰለኝም። ቃል ያንቺ ውሸት በዛ። እጅግ የሚያሳዝን መጨረሻ። በሌላ በኩል ዶክተሩና በኃይሉ ተፋጠዋል። ዶክተሩ ወይዘሮ ሰላም ሀሳቤን ቀይር ያለው ልጅን መጠርጠር የለብኝም፣ ድጋሚ ሌላ ምርመራ ማድረግ የለብኝም፣ በቃ እምናት አለው ብላ ሀሳቧን ዝግት አድርገዋለች። ዶክተሩም እጅጉን ተበሳጭቷል። ቃል እንዴት አድርጋ እንዳሳመነቻት አላውቅም። በሰላም ብታጭበረብረኝ በአንተ እመረምራታለሁ ብሏል። ይህ ጉዳይ ግን በጣም እየሰፋ ነው። ወይዘሮ ሀረግ ከበኃይሉ ጋር ግንኙነት ያላት ይመስለኛል። ምክንያቱም በኃይሉ ክፋቱ፣ ተንኮሉ ከሴቶች ጋር ያለው ግንኙነት እናውቃለን እና ሜቢ ከወይዘሮ ሀረግ ጋር ግንኙነት ኑሮት ስትጸነስ ቃል ትቷት የሄደው በኃይሉ ይመስለኛል። በዚህ ሁኔታ እንግዲህ ዲኤንኤኑ ሲመረመር የበኃይሉ የስጋ ዘመድ ሁና ከተገኘች ኦልሬዲ ዶክተሩ የቃል እናት ሰላም ናት ብሎ ሊያምን ይችላልን የሚለው ጥርጣሬ አለኝ። ግን ትልቁ እውነታ ሀረግ እና በኃይሉ ፊት ለፊት ተፋጠው እውነታውን ብንረዳ መልካም ነው። እናንተስ እንደኔ የገመታችሁ ሰዎች አላችሁ? ሜቢ ወይዘሮ ሀረግ ከዳኝ ቆሻሻ ውስጥ ሽንት ቤት ውስጥ ጣያት ያለኝ አባትሽን ከመቃብር ፈንቅዬም ቢሆን አመጣዋለሁኝ። እሱ ግን እኔም እንድሞት አንቺም እንድትሞች ነበር ፈርዶብን ጥሎን ሄደው ያለችው ያጨካኙ ርህራሄ የሌለው ገንዘብ ወዳዱ በኃይሉ የሆነን እኔ እንደገመትኩት። እናንተስ እስኪ የግል አስተያየታችሁን አስቀምጡ። በጣም የሚያሳዝነው እና በጣም ልብ የሚሰብረው ጉዳይ ወይዘሮ ሀረግ እውነት ይዛ ሀቅ ይዛ እብድ በሽተኛ ተብላለች። ማመን አቅቷታል።
ብታጪ እናቴን አገኘው ብለሽ እኔን ከዳሽ። እውነት እናትን ክደሽ የውሸት እናት የገንዘብ እናት መረጥሽ። እናት በምን ትቀይሪያታለሽ? እናት አባቶኛ ያሳደግኩሽ። አባትሽ እንድትፈጠሪ ምክንያት ቢሆንም እንድትወለጅ ግን አልፈቀደም። ቆሻሻ ውስጥ ጣያት፣ ሽንት ቤት ውስጥ ወሮሪያን ነበር ያለኝ። እኔ ግን አምጬው ልጅ እዚህ ባደረስኩሽ ከዳሽኝ፣ እብድ አስባልሽኝ በማለት ልቧን ተሰብሯል። ወይዘሮ ሰላምም ቃል እንዴት ታደርጊያለሽ በማለት ተናግራታለች። ወይዘሮ ሰላም ግን አሁን ጨጓራችን ልትልጠው ነች ሴትዮ። ሜቢ ከሀረግ ሳይሆን ከቃል ጎን የምትሆን ይመስለኛል። እንግዲህ ተመልሳ ስትመጣ ወይዘሮ ሀረግ የምነግርሽ ጉዳይ አለኝ በማለት ከቃል ጋር ስለ ዲኤንኤ ጉዳይ ሲያወሩ እንግዲህ ለወይዘሮ ሰላም ልትነግራት ነው። ወይዘሮ ሰላም ግን ካሁን በኋላ ከሀረግ ጋር ተፋጣ ከቃል ጎን የምትመል ይመስላል። እጅግ የሚያሳዝን ሁሉም እውነትን ይዘው አንዲት ቃል እያሸነፈቻቸው ነው። ሁሉን ሀቅ ይዘው አንዲት ቃል እያዋረደቻቸው ነው። የእሷ ውርደት ግን የከፋ፣ የእሷ ሽንፈት እጅግ አስፈሪ ይሆናል። ምክንያቱም በኃይሉ ውሸታም፣ ከዛ ብዙ ነገር ተብሏል። ዶክተሩ እውነትን ይዤ እንዴት ሀሰት ተባለ፣ እውነት ይዤ እንዴት የተሳሳተ ምርመራ መጣ በማለት እየሮጠ ነው። ሳሚ ለፍቅርሽ ስል እስከ ጥግ ሄዳለሁ፣ ብትጠይኝ ባትወጅኝም ላንቺን ሟገትልሻለሁ። እናትሽን፣ ንብረትሽን፣ ደስታሽን፣ ኑሮሽን አስመልሳለሁ። ከተቀማሽ ህይወት ውስጥ የኔ እጅ አለበት። አሁን ከረፈደ ቢሆንም ብሌን የሚገባሽን ህይወት ትኖሪያለሽ ይላታል። ብሌን ግን ዳግምን እንዴት ታደርገዋለህ በማለት ከሳሚ ጋር ተፋጣለች። እመኝኝ፣ እኔ ላንቺ እየተቀየርኩ ነው። እኔ ላንቺ እየተለወጥኩ ነው። መልካም ሰው ለመሆን እየሞከርኩ ነው። እሱ ግን መቶ ፊት ለፊት ሲጋፈጠኝ ነው እጄን ያነሳውበት። ላንቺ ስል እጄን ማንሳት አልፈለግኩም በማለትም ብሌን ነግረዋለች። ብሌንም ለሱ ሲል እጁ ካነሳህ እስኪ እኔ ልምታህ በማለት ደጋግማ ብትመታውም ብትገልኝ ብትቆርጭኝ እጄን አንቺ ላይ አላነሳም፣ ስለማፈቅርሽና ስለመሳሳልሽ ላንቺ እውነታ ላንቺ ህይወት እሟገታለሁ፣ ህይወቴን እሰዋለሁ እያላት ነው። ብሌንም ለጊዜው ብትናደድ የሳሚ ንግግሮችን እንደዋዛ አልተዋቸዋቸውም። ምክንያቱም ያው በይኝ፣ ያው ግደይኝ፣ ያው ደብድብኝ እያለ እጇን ይዞ ፊቱን ሲደበድብ አይተናል። እርስ በራሱ ነገርየው እየከፋ ሐሰተኞች እየበዙ አጭበርባሪዎች እየረቀቁ መጥቷል። ቃል ብልጠቷን እየጨመረች ጭራሽ ምስክር አምጥታ አስመስክራባታለች። እጅግ የሚያሳዝነው ውርደት ግን ወይዘሮ ሀረግ ቃል ልጅሽ አይደለችም፣ ዲኤንኤኑ ተጨበርብሯል ብላ እንኳን ብትናገር ይህ ጉዳይ ወዴት እየሄደ ነው? እውነታው የቱ ጋ ነው? የቃል ሽንፈት መቼ ነው የምትጋለጠው? ውርደቷን መቼ ነው የምትከናነበው? ወይዘሮ ሀረግ አመነችም አላመነችም ዲኤንኤኑ ተቀይሯል፣ ከፈለግሽ እኔና እሷን አስመርምሪን ማለት አለባት የሚል ግምት አለኝ። እናንተስ እንዴት አገኛችሁት? ቃል አንዲት በረሮ የሆነች ልጅ ሁሉንም እያተራመሰቻቸው ነው። አንዱን አቀበት ወጡ ሲባል ሌላ ቁልቁለት እያመጣችባቸው ነው። የቃል መጨረሻ የሀረግ እውነታ የቱ ጋ ነው?